በነገራችን ላይ እዚህ ሶሻል ሚዲያ ላይ ቲክቶክ ላይ ባሉ ነገሮች መደናበር አያስፈልግም። መልካም መልካም ነገሮችን እየለቀሙ መቼም ሁሉም ሰው የተጨማለቀ ሁሉም ሰው ባለጌ ሁሉም ሰው ውርጋጥ አይደለም። ሁሉም የየራሱ ጉድለት ቢኖርበትም ተጨምቆ ነው መቼም የሆነ ለሁሉም ነገር ፕሮሰስ አለው። ለምሳሌ አንድ ነገር ለማምረት መነሻ መድረሻ መጨረሻ ውጤት የሚባል ነገር አለው። ሶ ውጤቱ የትኛው ይጠቅመናል የሚለውን ነገር መውሰድና ፒክ አድርጎ በዛ መንቀሳቀስ በጣም ያዋጣል የሚል እምነት አለኝ። ከዛ ውጪ እውነት ለመናገር በዚህ ሰሞን ያለው ሶሻል ሚዲያ ላይ ያለውን ግርግር ስመለከት ምድር ላይ ምን ታስቧል? እኔ የማስበው ያንን ነው። እከሌ ምን ተናገረ፣ ከከሌ አንደበት ምን ጠጣ፣ እከሌ ማን ተሳደበ፣ እከሌ ምን በላ፣ እከሌ ምን ጠጣ፣ እከሊት ምን አደረገች፣ እከሌ ምን አደረገ የሚል ነገር የለኝም። በሶሻል ሚዲያ ወይም ደግሞ በውስጥ በኢንቦክስ የምንሰጠውም ከኛ ውጭ ፈጣሪ አንዳንዳችንን ይመለከታል። ማንም ሙሉ አይደለም። ማንም ሙሉ አይደለም። በዛ እኔ ማንንም ብሌም ማድረግ አልፈልግም። ንጹህ ጻድቅ ቢሆን ለራሱ ነው። ኃጢአተኛ ክፉ ቢሆን ለራሱ ነው። መልካም ሰው ቢሆን ለራሱ ነው። መጥፎ ሰው ቢሆን በራሱ ነው። በራሱ ይሄ ችግሩ ግን ሰዎች ላይ አፌክት ሊያደርግ ሲመጣ በሰዎች ላይ ይሄን እንጭናለሁ ሲል ያኔ እዚህ ጋር ትክክል አይደለም ብለን የራሳችንን ምልከታ እናስቀምጣለን እንጂ ማንን የሚመራበት ቦታ አይደለም። ይሄ ቲክቶክ እኮ ማለት ሌላ ሀገር ነው። ሌላ መርካቶ አለው፣ ካሳንቺስ አለው፣ ለገሃር አለው፣ አዲስ አበባ አለው፣ ጎንደር አለው፣ ጎጃም አለው፣ ወሎ አለው፣ ሸዋ አለው፣ ኦሮሚያ አለው፣ ጋምቤላ አለው፣ አፋር አለው፣ ትግራይ አለው፣ ዲያስፖራ አለው። ሌላ ሀገር ነው። ሎጊን ብላችሁ ስትገቡ ወደ ቲክቶኩ ሎግ አውት ብላችሁ ከስልካችሁ ላይ እስክትወጡ ድረስ ሌላ ሀገር ነው የምትገቡት። ሌላ ሀገር ነው ቲክቶክ፣ ሌላ ሀገር ነው። እኔ ቲክቶክ ላይ ያለውና ምድር ላይ ያለው ህዝብ በጣም ይለያያል። ሁሉንም ነገር ብሌም አስተማሪ መማር የሚፈልጉ ሰዎች በጨዋነት ሐሳባቸውን አስቀምጡ የሚወጡ ሰዎች አሉ እንዳሉ ሁሉ በተመሳሳይ እንደ መርካቶ ገበያ የሚሸቅጡ የሚነግዱ አሉ። እንደ ጭፈራ ቤት ወይም ደግሞ እንደ ፓርቲ ቤት እዚህ ፓርቲ የሚደረግበት አለ። ሙድ እንደሚያዝ ሙድ የሚያዝበት ቦታ አለ። በተለያየ ትምህርት የምትማርበት ቦታ አለ። ይሄ ወክ የምታደርግበት ቦታ አለ። ደግሞ ትዳርም ባልም ሚስት የሚተጫጩበትን ቦታ ነው ብዬ ነው የማስበው። እና ብዙ ታሪክ ብዙ ነው እና ብዙ ነገር አለው ቲክቶክ ላይ። እኔ የሰዎችን ውርጋጥ ባህሪ ምናምን ብዙ ነገር ማየትና መመልከት መቻል አለብን። በሚያዩት መደናገጥ መቻል አለብንም። እኔ የፈለኩትን እዚህ ጋር እግዚአብሔርን ካልፈራው የፈለኩትን ማስተላለፍ የፈለኩትን መዝለፍ የፈለኩትን ማድረግ እችላለሁ። ያ የፈለኩትን ማድረገው ግን ሪስፖንሲቢሊቲ ወይም ኃላፊነት ስለሚሰማኝ ያንን ማድረግ አልፈልግም። ኃላፊነት የሚሰማቸውን ሰዎች የሚናገሩት የሚያስተላልፉት የራሳቸውን ጥቅም ለማግኘት የሚያስቡ ሰዎች የሚያደርጉትን የሚሆኑትንም ማገናዘብ ማየት ነው። ይሄን የምትሰሙኝ እኔ ጋር 90 ምናምን ሺህ ፎሎወር አለ። ይሄን ተረጋግታችሁ እንድታዩት ነው የምፈልገው። አንዳንዶቹ ተስፋ ቆረጥን ምናምን የሚላለ እና ምንም ተስፋ የሚያስቆርጥ ነገር የለም። እዚህ አማራ የወከለው፣ ትግሬ የወከለው፣ ወላይታ የወከለው፣ ጋምቤላ የወከለው ማንም የለም። እኔም ማናችንም የግላችንን አስተዋጽኦ እናበርክት ብለን የመጣ ነው። እያንዳንዳችን የምንጠየቀው በራሳችን ስራ ነው። አንድ ሰው ተነስቶ በጮህ ቁጥር ማህበረሰብ ጋር ወስዶ መለጠፍም ተገቢ ነው ብዬ አላስብም። ማጆሪቲ የሚናገሩትን ታያለ፣ አስተሳሰባቸው ይሄ ነው ብለህ ታሸክማቸዋለህ። ለምሳሌ እኔ የኦሮሞ ፖለቲከኛ ልክ እንደ ኦሮሞ የመታገል ወይም ደግሞ ሐሳብ የላቸውም። ተስፋዬ ገብረ እባብ የጻፈላቸውን የቡርቃ ዝምታ የሚል ምንድነው ድርሰት ይዘው የአማራን ሕዝብ በመጥላት ላይ መሰረት ያደረጉ ናቸው ብዬ መከራከር እችላለሁ። ያንን በማስረጃና በመረጃ ይሄው ነው ብዬ ማቅረብ እችላለሁ። ያ ማለት መላውን ኦሮሞ የሚገልጽ አይደለም። ይሄንን መልስ የሚሰጠኝ ካለ መልስ ይሰጠኛል። በአማራው ደግሞ በጣም ያልተማሩ መሀይማን ከገጠር ወይም ደግሞ ከተለያየ ቦታ ወጥተው ስልካቸውን ሎግ አውት ብለው የሚገቡ ይሄ ማህበረሰቡን የማይወክል ጎጃሜ ነኝ፣ ጎንደሬ ነኝ፣ ወለዬ ነኝ፣ ሸዋ ነኝ የሚሉ በፍጹም የፖለቲካ ስንቅ የሌላቸው ደናቁርቶች እዚህ አደባባይ ላይ ወጥተው በሚያደርጉት ነገር የአማራ ህዝብ የሚለካ አይደለም። የትግራይ ላይ ገዳይነን ጨፍጫፊነን ምናምን የሚል የራሱን ውርገጥና የራሱን ኢጎ ያልጨረሰ ስርዓት የሌለው እኛ ገዳዮች ነን፣ እኛ አንበሳዎች ነን፣ እኛ እንደዚህ ነን፣ ዘራፍ እንዲነን፣ ብልጦች ነን የሚልም ካለ የትግራይን ህዝብ ይወክላል የሚል እምነት የለኝም። ብዙ ምድር ላይ ያሉ ምስኪኖችን ማሰብ ተገቢ ነው እያስባለሁ።
በተመሳሳይ በኤርትራም እኛ እንዲነን ምንም አታመጡም ከዚህ እንወጋለን ምናምን ህዝቡን የሚወክል አይደለም። ተረጋጉ። ህዝቡን ይወት ፖለቲካ መረዳትና ማወቅ ያስፈልጋል። ትና ማወቅ ሳትችል ብድግ ብለህ ግን በእያንዳንዱ ደቂቃ ዘራፍ እያልኩ ጮህና ለሆነ ፖለቲካ ሰራለሁ የሚል እሳቤ ካለ ያስተት ነው። የራሳቸውን ሶሻል ሚዲያ ላይ የራሳቸውን ኢንካም የሚያስቡ የራሳቸውን ጥቅም የሚያስቡ የራሳቸውን ገቢ ብቻ የሚያስቡ እኛ በምናናገረው በምናስተላልፈው መልእክት ምድር ላይ ምን ያህል ዋጋ ይከፍላል ማህበረሰቡ የሚል ግንዛቤ ያልጨበጡ ከእውቀት የነጹ ሰዎች የዕለት ጉርሳቸውን የሚያስቡ ሰዎችም ተጠራቅመዋል። እውቅና በማይረባ ባዶ እውቅና ማለት ነው። ማህበረሰቡም ቲክቶክ ላይ ያለ ማህበረሰብ ዘለፋ፣ ስድብ፣ ውርጋጥ፣ ባልግና የሆነ ነገር ለማየትና ለመከታተል የሰዎችን ስድብ ለመስማት ሲንገበገብም ተመልክቻለሁ። እኔ ማህበረሰቡ ችግር ነው ብዬ ነው። ማህበረሰቡ ላይ ያለ ማህበረሰቡ በተለይ ሁሉንም እንተዋወቃለን እንተያያለን ያለው ችግር ይሄ ተመልካቹ ላይ ያለ ችግር ነው። ተመልካቹ እያበረታታ ነው ያለው የሚል እምነት አለኝ። ከተመልካቹ ጋርና ከማህበረሰቡ ጋር የማገናኘው ነገር የለም። ብቻ ግን እዚህ ቲክቶክ ላይ ያለ ማህበረሰብ በአብዛኛው ስድብና ውንብድና ምናምን ያለበት ቦታ ላይ በጣም እንደሚያሳልፍ ተመልክቻለሁ። የሰሞኑ ጉዳይ የገንዘብ በልተሃል አልበላህም ወደ እኔ ያሸንፋለሁ የሚል የሁለት ሰዎች ግብግብ። አንዲት እንስት ገንዘብ ተበልቻለሁ ብላ በአደባባይ በደሏ ተረጋገጠ። በገንዘብ ሲዘርፉ የነበሩ እርስ በርሳቸው የተያዙ እንዳለ ዙሪያ ጥምጥማቸው እርስ በርሳቸው የተያዘ ነው። አንዱን ስትነካው አንዱ ስትሄድ ዱባይ፣ ካናዳ ምናምን አውስትራሊያ ምናምን ሁሉም የተያዘ ነው። እኔ አሁን ለፋኖች የማስተላለፈው መልእክት ለፋኖ ወንድሞች የምነግራቸው ነገር ምንድን ነው? እናንተ ውድ ሕይወታችሁን ገብራችሁ እናንተም ብለው ሀገራቸው፣ ንብረታቸው፣ ቤታቸው፣ ቤተሰቦቻቸው የናፈቁ በውጭ የሚጠብቁ የእናንተን ከእግዚአብሔር በታች ተስፋ አድርገው የሚያዩአችሁ ውድ የሆኑ ወገኖች አሏችሁ። ሶሻል ሚዲያ ካለ ውርጋጥ ጋር ሶሻል ሚዲያ ላይ ዛሬ የተናገረውን ነገር ከማይደግም ሰው ጋር እየተገናኛችሁ ውድ ሕይወታችሁን አርክሳችሁ ገደል እንዳትጨምሩ ከሶሻል ሚዲያ ላይ ወርዳችሁ የራሳችሁን ምድር ላይ ማስተካከል የምትችሉበትን ፕላትፎርም ማዘጋጀት እንጂ በአደባባይ ሶሻል ሚዲያ ላይ ያሉ ትላንት የተናገሩትን ዛሬ የማይደግሙ በጣም በርከት ያሉ ሰዎች ስላሉ ጥንቃቄ እንድታደርጉ ወንድማዊ ምክሬን እመክራለሁ። ውጡ ከሶሻል ሚዲያ። ከዚህ ቲክቶክ ከሚባል ሀገር ፋኖ ውጣ። ቲክቶክ ከሚባል ሀገር የሚተላለፉ መልእክቶችን መርጣችሁ ስሙ። መቼም ሰው እንደው ለጥሩ መዓዛ ሽንት ቤት ሄዶ አይቀመጥም። በርከት ያለው ተመልካች ግን መጥፎ ነገር ፍለጋ ሄዶ ሲቀመጥ ያለው ለእውቀት ላይ መሰረት ያደረገ አይደለም። ለእያንዳንዱ ግድያ፣ ለእያንዳንዱ ውድቀታችን በዚህ ዙሪያ የተሳተፋችሁ ሰዎች ተጠያቂዎች ናችሁ። በምድር ባትጠየቁ እኔ ኦዲት ባላረጋችሁ ኦዲት የሚያረጋችሁ የሄዳችሁበትና ያረጋችሁን የምታረጉትን ነገር መዝግቦ የሚያስቀምጥ ሕሊናና እግዚአብሔር የሚባል ነገር አለ። ሁላችንም ለሕሊናችን እንኑር። ሴቶች፣ ሕፃናት፣ እናቶች፣ ቤተሰቦች፣ ማህበረሰብ፣ ዕድሜ ጠገብ አባቶች፣ የሃይማኖት አባቶች፣ የቤተ ክርስቲያን ሰዎች፣ የመስጊድ ሰዎች ወይም የተለያየ ሃይማኖት ላይ ያሉ ሰዎች አንገታቸውን ደፍተው የሚኖሩ ዋጋ እያስከፈላችሁ ነው ያላችሁት። ከመልካም ነገር ጋር እንጂ ከመጥፎ ነገር መተባበር ተገቢ ነው ብዬ አላስብም። ሶሻል ሚዲያ ላይ ያለው ግን ነገር አንጀት የሚሰብር የሚያሳዝን ነው እና በዚህ የተነሳ ትጥቅ ትግል የምታደርጉ ወንድሞቼ ነገም ከነገ ወዲያም አስቡበት። ከቲክቶክ ሀገር ወጥታችሁ የራሳችሁን ትግል ለህዝባችሁ ታምናችሁ ተጠሪነታችሁ ለአማራ ህዝብ ነው፣ በዛ መንገድ ተጓዙ የሚል መልእክት አለኝ። እውነት ያሸንፋል። ቴንክ ዩ